እዚህ ወሬ የሚያወራሽ አግኝተሽ ነው እናቴን የጠላሻት? አንተ ከዚህ ከመጣ ቀን ጀምሮ ግን መኖር አጓጓኝ። ቆይ ሚስት ምንድነው የምትሰራው? ደግሞ አንድም ቀን አይቻት አላቅም ግቢ ውስጥም ቤትም። ስመጪ አንቺ ነሽ እንዴ ብሩክ ስልክ አነሳሽው? ሰላም አደርሽ? ወይኔ ሄሎ የሰው ስልክ ለምንድን ነው የምታነሺው? አሁኑኑ ለባለቤት ውስጪ። ኧረ ተረጋጊ መጀመሪያ። ምን ባልረጋጋስ? ተረጋግተሽ አውሪ። ስልኩን ልዘጋው ነው። እስኪ ዝጊውና አሳይሻለሁ። እሺ። ወይኔ ሀና ጭራሽ ጆሮዬ ላይ ዘጋች። አንተ ብሩክ አቤት። ምን ትሰሪያለሽ እዚህ? ሰላም ሊሊ ይባላል። ምን ትሰሪያለሽ እዚህ ነው ያልኩሽ? ምን ሆነሻል? መጀመሪያ ሰው አክብሪ። ሰላም እያልኩሽ እኮ ነው። የተጠየቅሽውን ብቻ መልሽ። ምን ትሰሪያለሽ እዚህ ቤት? ብሩክ ነው የፈለግሽው? እሱ ቃል ይገዛ ወጣል። ከፈለግሽ ተመልሰሽ መምጣት ትችያለሽ። አሁን ያልተጠየቅሽውን አትቀባጥሪ። ምን ትሰሪያለሽ እዚህ ቤት ነው ያልኩሽ? ምን አገባሽ? ምንስ ልሰራ ብመጣ? ምን አገባሽ ነው ያልሽው? ምን ይመስለኛል የቤቱ ባለቤት ነሽ መሰለኝ። እኛም እኮ ቤት አለን፣ ግን እንደዚህ ሰውን ቀን አናውቅም። ወይኔ ሀና ጭራሽ ትናገሪኛለሽ። ምናልባት ብሩክን ለማስፈራራት ከሆነ እዛው እንደለመድሽ ሲመጣ ትጫያለሽ። እኔ ሊሊ ላይ ግን ማንም ሰው መጥቶ መናገር አይችልም። ወይኔ ሀና ቆይ አሳይሻለሁ። ሄሎ ሰላምዬ። ወይኔ ሰላምዬ ይሄ ውሻ ተጫወተብኝ። አና ምን ሆነሻል ሀኒ? ብሩክ ነው አመኜ ልቤን ብሰጠው የለችም ብሎ ከሴት ጋር አደረ። ይኸውልሽ ጠዋት እዚህ ቤት ስመጣ የሆነች ሴት ከሱ ጋር የምታስጠላ ሴት ከሱ ጋር አድራ በር ላይ አላገኘኋትም መሰለሽ። ምን ችግር አለባት እንዴ? እዚህ ቤት ደግሞ ከኔና ጆጅ ማን አለ? አከራያችሁ ነው። አንቺ በቃ አይና ታምኚኝም አይደል? ጭራሽ ከባለ ትዳር ጋር እንዴት ትጠረጥረኛለሽ? ምንድነው የምታወራው? ቆይ ግን ሊሊ ግን ምን ባደረግ ነው የምታምኚኝ? እኔ ከአንቺ ውጭ ሌላ ሴት አላውቅም፣ ማወቅም አልፈልግም። አረ ብሩኬ መጀመሪያ ስማ። ኧረ አልሰማሽም። ሁሌ ጠረጠር። አንቺ ልከሽኝ አይደል እንዴ ሱቅ ሄድኩት? መች ቆየሁ? አረ እኔ አልተጠራጠርኩም። ስለማወድ ስለማምን መሰለኝ እኮ ክብሬን የሰጠው። እሱማ ልክ ነሽ፣ ግን የምር የሆነ ትላንትና ያልጠበቅኩትን ያገኘሁት። ያልጠበቅኩትን ማለት? እኔማ በቃ ለዛ ለአቤል የሰጠሽው መስሎኝ ነበር። ብሩክ እኔ እኮ አንተን ነው የማፈቅረው፣ አንተን ብቻ ነው ማግባት ፈልገው። አቤል እኮ ጓደኛዬ ብቻ ነው። አውቃለሁ የኔ ቆንጆ፣ የኔ ውብ፣ የኔ ቆንጆ። አንቺ ባትኖሪ እኮ ይሄ ዓለም ባዶ ነበር። ከምን አይነት ጨለማ ህይወት ውስጥ እንደወጣሽ ነው እኮ እኔ የማውቀው። ይልቅ አከራይ መጣ ስትንጫጫ ነበር። አከራይክ? የት? እዚህ አከራይ? ምን ነው? ምን አስደነገጠ? አልደነገጥኩም። አየችሽ እንደዚህ? አዎ። አረ ተመናቀረችብኝ። ምን አይነት ልጅ ነች ግን? ጣጣ ነው። እንዴት መጣች? አመሻለሁ ብላኝ አይደል እንዴ ሄደችው? ብሩክ ምን ሆነሃል? ኧረ ምንም አልሆንኩኝም። አለ አይደል ያኔ ስከራያት ላጤኔን ብያት ስለነበረ ይኸው አሁን ሰው ስታይ እንዳታባረኝ ብዬ እኮ ነው። እንዴ ማን ስለሆነች ነው እሷ? ለምንድን ነው የምታባርደው? አይ ሊሊ፣ አንቺ ስለ ቤት ኪራይ መች ይገባሻል? ብዙ ህግ ነው ያለው። እየከፈልክበት አይደል እንዴ? ምን አገባት እሷ? አይ ሊሊ፣
እሱማ እኮ ድሮ ቀረ። አሁንማ አይደለም ሰው ማምጣት ይቀርና ሙዚቃ ራሱ በእነሱ ምርጫ ነው የምትከፍችው። እና መውጣት ነው ደግሞ እንኳን ታሪፍ ስራ ነው ያለ። እዚህ የወደቀ ቤት ምን ትሰራለህ? ሊሊ አሁን አንቺ ተረጋጊ። ይህ ቤት ማለት ለእኔ ሰላሜ ነው። ደግሞ ታውቂያለሽ ስንት ታሪክ እንዳለ። እዚህ ቤት እኮ ነው እኔና አንቺ የተገናኘ ነው አይደለ ሊሊ? አንቺን የመሰለች ውብ ልጅ የሰጠኝ ቤት እንዴት ነው ትቼ የምወጣው? ለማንኛውም ሂድና አናግራት፣ ተመልሳ እንዳትመጣብኝ። እሺ አናግራታለሁ። ጭራሽ እኮ እንዴት እንደገላመጠች። ምናልባት ተሳስታ አንተን ብትናገር በድንጋይ ነው መፈልጣት። አረ ሊሊ የምን ጸባ መጣሽ? ግዴ ለምን ያናግራታለሁ? አንቺ ብቻ ተረጋጊ። አንቺ ብቻ እዚህ ጠብቂኝ እሺ? ሂድልኝ። አልፈልግም። ሂድልኝ። አሰማም እንዴ? ሂድልኝ። ምንድነው የምትሰማ? ምንም አልሰማህም። ሂድልኝ አልኩህ እኮ። አትድረስብኝ አልኩህ። አትድረስብኝ በቃ። እሺ ቢያንስ እንኳን ለምን አትረጋጊም ሀና? እሺ የኛ ታማኝ አንድ ቀን ትልከሰከሳለህ። ኧረ ሀና በእናትሽ ምንድን ነው የምትይው? እሺ እባክህ ቫለንታይን ዴይ እንዴት ነበር? እንዴት አከበርክ? ኧረ አረጋጊው ሀና በእናትሽ ቢያንስ እንኳን ተረጋጊና እናውራ። ምንድን ነው የምናወራው? አንድ ቀን በወጣ ሴት ይዘህ ገብተህ ትልከሰከሳለህ። ትሰማኛለህ? ፍቅሬን ነው ገደል የከተትከው። ኧረ ሀና እባክሽ የምትናገሪውን እንኳን ወቂ። ተው እባክህ። እሺ ምን ልትል ነው? መች እንዳወራ እድል ሰጠሽኝ? አንድ ደቂቃ እኮ ነው። ሺህ ዓመት አላወራም አይደለ? ሁሉንም ነገር ላስረዳሽ። አንድ ደቂቃ ስጪኝ ስልሽ አልሰማም አልሽኝ። ምን ልታወራ ነው? ንገረኝ። እኔ ወደ ልጅ ቤት ስለመጣሁ ንቀኸኝ ነው አይደል? ይገርማል። እኔ በጣም እንደምወድህ ነግሬህ ነበረ። እምነቴን ፍቅሬን ገደል ከተህ ምኗን በማታምር ሴት ቀየርከኝ አይደል? ሀና እባክሽ አንድ ደቂቃ ላውራበት። ደግሞ ተረጋጊ። ምንም እንድታወራ አልፈልግም። አሁን ብቻዬን መሆን ነው የምፈልገው። ከዚህ ሂድልኝ አልኩህ። ቆይ ግን እውነታውን ማወቅ አትፈልጊም? አዎ አልፈልግም። አንተም እውነትህም ገደል ግቡልኝ። ሀና ምን አለ ብታዳምጪኝ። ስማ ከዚህ በኋላ ስሜን እንዳጠራ። አንተና እኔ ከዚህ በኋላ አከራይና ተከራይ ነን። ምን አገባኝ? የፈለግከውን ሴት ማምጣት ትችላለህ። ቆይ ሻውን ይሄ ሁሉ ነገር ምን አጥፍቼ ነው? ሂድልኝ አልኩህ። ሂድልኝ። ለማንኛውም ተረጋጊሽ። ሂድልኝ ከዚህ። አልፈልግም አልኩህ። ሂድልኝ ከዚህ እንዳታዋራ። አሁን እሺ ምን ጣጣ ውስጥ ነው የገባሁት? እንዴት ብዬ ነው ላስተካክለው የምችለው? ምን ሆነ ነው ብሩክ? ከባድ ችግር ተፈጥሯል። ደግሞ ምን አለች? ታባሬ ነው እባክሽ። በዛ ላይ ደግሞ የሥራ አለቃዬን ታውቃታለች። እዛም ሜዳ ካወራሽ በቃ ነገሩ ተበጣበጠ። ማለት አልገባኝም። ኢሊ ትላንትና ስራ ቦታ ከባድ ስራ ነበር እና ደግሞ እህቴ ስለመጣች እሷን ጥዬ አልወጣም ብዬ ነው ዋሽቼ የመጣሁት። እንዴ ለምን ዋሸ? እና ቫለንታይን ዴይ ነው ብዬ ልቅርልሽ? ይሄ ስራ ለኔ ትልቅ ዋጋ አለው። እና ደግሞ ታውቂያለሽ አባቴን ነው ማስተምረው፣ እንዲሁም ደግሞ ትንሿ እህቴን ነው ማስተምረው በዚህ ስራ ነው። እሺ አሁን ምንድን ነው ማድረግ ያለብኝ? አሁን ሂዳት እናገራለች። በቃ ከስራ ተባረርኩ። አሁን ደውላ ከተናገረቻቸው እነሱ ደግሞ ውሸት የሚባል ነገር አይታገሱም። የኔ ፍቅር ታዲያ ለምንድን ነው የምታለቅሰው? በተማርኩበት ሙያ ያገኘሁት ስራዬ ነው። ታውቂያለሽ ምን ያክል ዋጋ እንደከፈልኩበት።
ጊዜን፣ ገንዘቤን፣ እውቀቴን ያፈሰስኩበት። የኔ ፍቅር በቃ አታልቅስ። ሊሊ ብዙ ዋጋ ከፍዬበታለሁ። ጊዜን፣ ገንዘቤን፣ እውቀቴን ኧረ ስንቱን ቁጭ ብዬ መብላት በምችልበት ጊዜ ላይ ይሄ ነገር መፈጠሩ በጣም ነው የሚያበሳጨው። ሌላ ስራ ማግኘት አንችልም? እኔ አሁን አቅም የለኝም። ከአንቺ ከመወዳት ፍቅረኛ እንኳን ጊዜ ላሳለፍ የቻልኩበት በዚህ ስራዬ ነው። ብሩክ ተረጋጋ። እኔ የሚያለቅስ ሰው አልወድም። መፍትሄ ነው የሚያስፈልገው። መፍትሄውማ ስራ ቦታ እንደዋሸሁት እዚህም ውሸቱን መድገም ነው የሚሆንብኝ። ሀና እህቴ እንደሆነች ማሳመን አለብኝ። እህቴ? በቃ ችግር የለውም። ጥራትና እኔ አወራታለሁ። አይ ሊሊ ያዝናብኛለች በጣም። ማድረግ የምችው ነገር ካለ ራስሽ አድርጊ። እባክሽ ሊሊ ዝም አትበይኝ። ከዚህ ስራ መባረር አልፈልግም። Halo bos. Halo. Halo bos. ቦስ ይቅርታ፣ ነገሩን እኮ ፊክስ እያደረኩት ነው፣ እየተስተካከለ ነው። ተመልሼማ ዘይድነት አረንቋ ውስጥ መሆን አልፈልግም። እህቴ መሆኑን ማመን አለባት። ማመን አለብሽ ሀና፣ ማመን አለብሽ። አዋሪኝ። ምን ፈለግሽ? ቆይ ወንድሜ ምን ብለሽ ነው የምታስለቀሽው? ምን ወንድሜ? ሰው ስታናግሪ አክብሮት የለሽም። ደግሞ አንድ ቀን ባርፍ ምን ችግር አለው? ይሄ እኮ ሀብት ነገ የምታጫው ሀብት ነው። ሲሆን እኮ እኔ ጋር ነው የምታርፊ ነው የሚባለው። ጭራሽ እህትና መጣ ብሎ እንደዚህ ውጣ ምናምን ማለት ምን ማለት ነው? ይቅርታ እህቱ ነሽ እንዴ? አዎ ምን ነው? አይ ምን እህቱ ስላልመሰልሽኝ ነው። ቆይ እና እህቱ ካሉን ከዚህ ምን እሰራለሁ? እና ደግሞ ለምን ጠየቅሽኝ? ምን አስበሽ ነው? አይ ምንም አላሰብኩም። እሱ ያው ላጤ ነኝ ብሎ ስለገባ ቤቱም ደግሞ የተከበረ ስለሆነ ነው። ለዛ ነው። አሃ ለዛ ነው ታዲያ እንደ ቤተሰብ የታመሸ የት ነበርክ እያለ የሚቆጣጠረው ሰው ስላለ ነው እዚህ ቤት አልወጣም የሚለኝ። እሱማ የኔት ከልብ ነው ማመሰግነው። እሺ ወንድሜን እንደ ራስሽ ወንድም ስለተንከባከብሽልኝ። ኧረ ችግር የለውም። ለማንኛውም በእኔ ምክንያት ከምርጥ ወንድምሽ ጋር ስለተጣላሽ በጣም ይቅርታ። ኧረ እኛ እንጣላ? አይ ቢሆንም ይቅር ብትባባሉ በጣም ደስ ይለኛል። ኧረ ችግር የለውም። እንደውም መጥቼ ይቅርታ ጠይቀዋለሁ። በቃ መጣሁ። በቃ አደራሽ ታረቁ። የኔ ፍቅር ይቅርታ ያደርግልኝ ይሆን? ሀና ችግርሽን አየሽዋ? ሁሌ መቸኮል፣ ሁሌ መፍጠን። አረ ፈጣሪ ይሄንን መጥፎ ባህሪን ቀይርልኝ።
ለማንኛውም ተረጋጋ። እህት እንደውም ካሳምኛታለሁ ማለት ነገር ካታ ብዙ ነገር ወንድሜ እንደሆንክ ምናምን እና ማለትሽ? አዎ ይቅርታ ጠይቀዋለሁ ምናምን እንደውም ብላ ለቃቀሰች። ስማ በጣም ነው እንዴ የምትግባቡት? እንዴት እኮ ብክንክን እንዳለች። ቆይ ባለት ዳር ነች አይደል? እንዴ አዎ ምርጥ ባል አላት። ትቀልጃለሽ እንዴ? የሰፈሩ ሰው እንዳለ በእነሱ ትዳር ይቀናል። እንዴት ደስ የሚሉ ጥንዶች መሰሉሽ የኔ ፍቅር። እኔም እንደነሱ አይነት ትዳር እንዲኖረኝ ነው ፈልገው። እና ካንተ ጋር እንደዚህ መግባባት ግን ከልክ አላለፈም? ልጅ ደግሞ ጀመረሽ። ችግር አለብሽ እኮ። አሁን ሰው ቢወድሽ ቢያከብርሽ ምን ችግር አለ? ሊሆን ይችላል፣ ግን እሷ ደግሞ በጣም አበዛችሁ። አሁን እኔና አንቺ እዚህ ሆነን ራሱ የእሷ ባል ቢያገኝሽ እንዲሁ በዚሁ ባህሪሽ ቢወድሽ ችግር አለው? የለውም አለ አይደል? እሷን ብትሆን እኔ እንደዚህ ወደደችኝ ከጥሩነት የተነሳ አንቺን ብትሆኚ ከኔ የተሻለ ባህሪ የለሽ። እሺ ለማንኛውም የሆነ ነገር አንበላ። እኔ እዚህ ያለውን ነገር የእጅ ላረጋጋ። አንቺም ደግሞ ወጣ ብለሽ ጠብቂ፣ ከዛ ውጭ እንበላለን። ቆንጆ ምሳም ነገር ነው። እሺ ደስ ይለኛል። ዛሬ ግን ካንተ ጋር ነበር ማሳለፍ የፈለኩት። አይ ሊሊ ዛሬም ወደ ቤት መመለስ አለብሽ። እንዴ ለምን አትፈልገኝም? አረ በጣም እኮ ነው ፈልግሽ ሊሊዬ። በቃ ቆንጆ መክሰስ ጋብዝሽና አሸኝሻለሁ እንጂ። እሺ ግን በቂ ብር እኮ አልያዝኩም። ችግር የለውም። የራይዱንም የመክሰሱንም በእኔ ጣይ። አንቺ ብቻ እዚህ ነገሮችን ፊክስ ከማድረግ ድረስ የለም ማለት የሆነ ቦታ ጠብቂ። አይመስልሽም? ጓደኛዬ ምን ሆነሻል? ምን ሆነሽ ነው? ምን ወቅሽ? ያብሩክ ነው። ለኔ ብለሽ ነው ስራ ጥለሽ የመጣሽው? እና አንቺ ጓደኛ ያዝንሽ ስራ እንድቀመጥ ነበር የፈለግሽው? የኔ ቆንጆ አሁን ይሄ ውሻ ምን እንዳደረግሽ አንድ በአንድ ንገሪኝ። ባክሽ በኔ ላይ ሴት ደርቦ ነው። ሴት ደርቦብኝ ነው? የት ነው ያለው? የት ነው ያለው? አሳይኝ በእናትሽ። ምን ልታደርጊው? ዘቅዝቄ ነው ሃይላንድ ማንጠለጥልበት። አታስቂኝ። ምን ያስቅሻል? የምወዳትን ጓደኛዬን እኮ ነው ያስከፋው። ለማንኛውም ተረጋጊ። ምርጥ ጓደኛ እንዳለኝ ግን አረጋግጫለሁ። ማለትማ ያው በቅናት ተነሳስቼ ነው እንጂ ልጅቱ እህቱ ናት። ባክሽ እህቱ ናት ማለትማ እኔ አናዶኝ ስናገረው ገብቶ አላለቀሰም መሰለሽ? ተመጣ ወንድሜ ምን አድርግ ነው የምትይው ምናምን ብላ ተቆጣች። እና ሳታጣሪ ነው ታዲያ ሀኒ እንደዚህ ሆንሽ? እና ምን ላድርግ? አንድ ቀን ከሴት ጋር እንኳን አይቼው አላውቅም። ስለ ቤተሰቦቹ ምንም አውርቶኝ የሚያውቀው ነገር የለም። እሺ አሁን ለማንኛውም እሱ ምን አለሽ? ትላንት ቫላንታይን ዴይ ነበር። እዛ ደግሞ ስልክ ስደውል ደግሞ እሷ ነች ስልኩን ያነሳችው። ከዛ ደግሞ እዚህ ስመጣ በቃ ሲያቆነጣጥራት ምናምን ሳይ እሺ ምን ልጠርጠር ሌላ? ውይ ሀና አዋርደሽኝ ነበር። ጭራሽ ከእህቱ ጋር የጠረጠርሽው? ምን ላድርግ? ስለምወደው እኮ ነው። አንቺ ደግሞ የዚህን አክል ከወደድሽው ምንድነው ታዲያ እንደዚህ መሆን? አብሮ መሆን አይሻልም? መጠቃለሉ አይሻላችሁ? ሰላምዬ ነገርኩሽ አይደል? እኔ አሁን ምንም አይነት ነገር መወሰን አልፈልግም። በይ የዚህን ያህል እየወደዱ ግን መተው በኋላ ዋጋ እንዳያስከፍልሽ። ከተማው ሙሉ ሞጭላፋ ሴት ነው የሞላው። ደግሞ ግሩምንም መተው አልችልም። በጣም ብዙ ነገር ቃል ገብቶልኛል እሱ ለኔ። በቃ ግሩሜ ሲሄድ ከብሩኬ ጋር መሆን ደስ ይለኛል። ከሱ ጋር ማሳለፍ ደስ ይለኛል። የሚፈልገውን ሳታደርግለት መንከባከብ እንደዚህ ነው እንዴ? እኔማ አሁን ይቅርታ እንዲያደርግልኝ ስለምፈልግ ምንም ነገር አደርግለታለሁ። አሃ ሂጅልን ነው መልሱ? አረ አይደለም ሰላምዬ፣ ይልቅ ከመጣሽ አይቀር ለምን አታስታርቂኝ? እሺ በቃ ከታረቃችሁ በኋላ የተዘጋጀለትን ስጦታም ነግረዋለሁ። ሰላምዬ ዝም በይ አንቺ ዳፋር። ለማንኛውም ታች ነው አይደል ያለው? ላውራው። እሺ ቆይ ማንሽ ቢልሽስ አሁን አንቺ? ነግረዋለሁ። ምን ችግር አለ?
ለማንኛውም ቤቱም ልጁም ከባድ ናቸው። የሆነ የሚያስነካሽ ነገር አለ። ለማንኛውም ተጠንቀቂ፣ እዛው ገብተሽ እንዳትቀርሺ። ወሬኛ እንዳንቺ መሰልኩሽ አንተ ውሻ። ቦስ ተረጋጊና ሁሉ ነገር ላስረዳሽ። ምንድነው የምታስረዳኝ? ጭራሽ ስራህን በአግባቡ መስራት አቆምክ?